እና ያሬድ በነበረን ነገር ሁሉ አስቀየሜ ከነበረ በጣም ይቅርታ። ምንም ስላስቀየምሽ ይቅርታ መጠየቅ አይገባሽ። በቃ ከዚህ በኋላ በተቻለ አቅም እኔን ለመርሳት ሞክር። ቢቻልህ ያሬድ በቃ ሌላ ሰው ለመልመድ ሞክር። ጨረሽ? አዎ ጨርሻለሁ። እሺ አንድ ነገር ልጠይቅሽ። ይቻላል? አሁን ስላልሽ ነገር እርግጠኛ ነሽ? አዎ ያሬድ በጣም እርግጠኛ ነኝ። ትናንትና ሙሉ ቀን ትምህርት ቤት ቀርቼ እያሰብኩበት ነበር እና እየተሰማኝ ያለው ትክክለኛ ነገር አሁን ላንተ የነገርኩ ነገር ነው። ቢሆንልኝና እኔም እንዳፈቀርኩሽ አንቺን ብታፈቅሪ ደስ ይለኝ ነበር። ግን ደግሞ አንቺ ለእኔ ምንም አይነት ስሜት ሳይኖርሽ በግድ እኔ ካልሆንሽ ብዬ ማስጨነቅ አልፈልግም። ያሬድ ስለተረዳኸኝ በጣም አመሰግናለሁ። ምንም አይደል። ያሬድ ግን በማንኛውም ሁኔታ የኔ እርዳታ ካስፈልገ አለው። እሺ አመሰግናለሁ። ብርዱ የበረታናይ በግንቦት በሰኔ ምነው በክረምቱ ትርቅ ያለሽ ካይኔ አንቺማ የሆንሽው ናይ መቼ ተነፈስሽው ዝም ብለሽ አይደሎይ ጥለሽኝ ሄድሽው መሸደናደሮ ናፍቆት ነው ልማዴ መቼ መተው መርሳት አያውቅበት ሆዴ ለታቦት ይሳላል አይ እንደው እድላችን እድሜ ልካችን የበይ ተመልካች ሆነን ቀረን አይደል? ማለት ምን ጥያቄ አለው ዳጊ? እስኪ እኔና ያንተ ኑሮ ተመልከት። የእውነት ኑሮ ነው እና ምንድነው? ኑሮማ ዩሲ ነው። እሱማ ልክ ነህ። ግን ደግሞ እኮ ከዩሲ ቀጥሎ ኑሮ ከተባለ ያንተም ኑሮ ጥሩ ነው። እኔ ደግሞ ምኑን ኖርኩት? ቢያንስ ከኔ ትሻላለህ። በምን አነሰም በዛው ቺኮችን ስታገኝ ደፈር ብለህ ታናግራለህ። ምን ያደርጋል? እንዴት ዩሲ የምታወራበት ስታይል አይነፋም ብሎኛል። ይሄ ማርክ እባላለሁ። የወደፊት ዳንሰኛና ዲያስፖራ ነኝ ምናምን የምትያት ነገር ነው እንዴ? አንተ ሙድ መያዝ አማረህ እንዴ? ኧረ አይደለም። ግን ስማኝማ ማርክ፣ አንዱ አምልጧት ድንስልኝ ብትል ምን ልትላት ነው? ኧረ አስነካው። የቱን? የሀገር ቤቱና። ይኸውልህ እኔ የለሁበትም። በኋላ እንዳይቆጭ። ለምንድን ነው የሚቆጨኝ? እማትችለውን እችላለሁ ብለህ ሴት መጣበስ እንደማያወጣ ዩሲ ሲያወራ ሰምቼዋለሁ። ወይ ልትው እንዴ? ምኑን? ዳንሰኛ ነኝ የምትለዋን ነዋ። እንጃ። ስማኝማ ስም ማን ደፍሮ እንደሆነ ትነግራችኋለህ እንዴ? ማ አንተ ያማሃል እንዴ? ምን ሆንክ? ትሰማለህ? ተሳስተ በችኮች ፊት ማን ደፍሮ ብለህ እንዳጠረኝ። እና ምን ልበልህ? ማርክ ነዋ። ቆይ ግን ለምን አንተ ሁሉንም ነገር እርግፍ አድርጋ ትተውም? ምን ላርግ ብለህ ነው አንተ? አየሽ፣ እንደዚህ ነው የሚያምርብሽ። አረ ምን ውስጥ ጨመርከኝ? አሁን ቻናል ቀይረናል። ዋትስአፕ ትናንት ለምን ከትምህርት ቤት ቀረ? ምን አገባሽ? አንተ ልጅ ግን የምትሰጠኝ መልስ ብታስተካክል ነው የሚሻለው። ባላስተካክልስ ምን ልታመጪ ነው? አስረሽ ልትገርፊኝ ነው ወይስ አግተሽ ልታሰቃይኝ? አንተን ለምን አሰቃይሃለሁ? እና ያቺ ሔዋንን ግን በነፍሷ ነው የምትጫወትባት። ቆይ አንቺ ልጅ ግን ችግርሽ ከኔ ነው አይደለም?
ለምንድን ነው እሷን የምታሰቃያት? ሞኝ ነገር ነህ እንዴ? አንተም ባሰቃየህ እኮ ፍቅራችሁ የበለጠ ይጠነክራል እንጂ አላለያያችሁ። እና እሷን ባሰቃያት ግን ለእሷ ስተት ሳትወድ በግድ የምልህን ነገር ታደርጋለህ ማለት ነው። ገባ? እሷ እኮ የዋህ ነች። አሁን እሷን ምን አድርገሽ ነው የምታሰቃያት? እሱን አሳያለሁ። ልለምንሽ። ኧረ አንቺ ልጅ በፈጠረሽ እንደው በእግዚአብሔር ከህይወታችን ውጪ። ትሰማኛለህ ሚኪ? የእኔና ያንተ እንዲሁም የሔዋን ጉዳይ መጀመሪያ ቀላል ነበር። እሷ ግን ሳታስበው ዙሩን በጣም አክረረዋለች። ደግሞ ምን አደረገች? ፊዮሪ ከምትባል ጓደኛዋ ሆና ምን እንዳደረገችኝ እሷን ጠይቃት። ለሰሩኝ ስራ ደግሞ ዋጋ ባላስከፍላቸው እኔ ሄርሜላ አይደለሁም። እሺ ጠብቅ። ወይኔ ሚኪ ኡፍ! አሁንስ ኡፍ! ስንት ቦታ ፈልጋለሁ፣ አንተ እዚህ ነህ። ደግሞ ለምን ይሆን የምትፈልገኝ? የኔ ነገር ታውቅ የለ? ምንድን ነው? ማታ ያዩትን ልምል ነገር ነበር። እኔ ዮሲ ምን እንደሚያናድደኝ ታውቃለህ? ያንተ ሽውታና ህልም ተርጓሚ ሆኜ መቅረቴ ነው። እማትሙ ሽውታ አይደለም ህልም ነው። ደግሞ እኮ ህልሙን ቀጥታ ፈትቼዋለሁ። የሚያዳምጠኝ ብቻ ነው የምፈልገው። እሺ ምንድን ነው? ያው ህልሙን ስነግርህማ ማታ በህልሜ ተኝቼ በእናትህ ዳጊ ፕሮሰስ አታብዛ። ሲቀጥታ ህልሙን ንገረኝ። ህልሙን ስነግርህማ ማታ ሄርሙዬን በዚህ ሄውዬን ደግሞ በዚህ አርግቼ ሳስጠናቸው ነበረ። ቆይ አንተ ልጅ ምንድን ነው የሚሻለው? ቆይ መቼ ነው ከዚህ ቅዠትህ የምትነቃው? ተው ግን አትማረርብኝ ዮሲ። እኔ እኮ ወድጄ መስሎሃል አልማረርብህ? እኔ ወድጄ ነው እንዴ የምነግርህ? ቆይ ለምን ወድጄ እንዳልሆነ ለምን አትረዳኝም? እሺ ይኸው ምን ይሁን? አንዷን በዚህ ጋር አንዷን በዚህ ጋር አድርገህ ስታስጠና ድርክና እሺ ምን ይሁን አሁን? ዮሲ ህልሙ ሳይሆን እኮ ፍቹ እኮ ነው የሚገርመው። አይ እሺ ፍቹ ምንድን ነው? ፍቹማ ያው ሁለቱም ለኔ ፍቅር እንዳላቸውና በልባቸው እንደሚያስቡኝ ነው። ኧረ እባክህ ዮሲ ሙት። መቼ ሆነ አንተም ከዚህ ቅዠት ወጥተን የሰላም አየር ትፍስም አደረገው? ዮሲ አይሶ ምንም አልወጣም። ለምን? ካንተ ሌላ ማንም ስለማይረዳኝ ነው። እሺ አሁን እኔ ብረዳህ ባልረዳ ምን ያደርግልሃል? እሱማ ምንም አያደርግልኝ። ግን እኮ ላንተ ስነግርህ ደስ ይለኛል። እንኳን ደስ አለ። እሺ ይኸው በደንብ ሰምቻለሁ። በቃ አሁን ላንሄድ። ወዴት? ያየሁትን ህልም ከሁለቱ ለአንዳቸው ልነግራቸው ነው። ለማ? ለሴቶቹ? አዎ ለሴቶቹ። ህልም ሳይናገሩ ከታደረ ጥሩ አይመጣም። ደግሞ ለኔም ብንነግራቸው ነው ደስ የሚለኝ። አለበለዚያ አይምሮዬ ደግሞ እሱን ስለሚያስብ ማጥናት አልችልም። ወይዳ በልሽ እንሂድ። ተነስ እንሂድ በቃ። አቡሽ ምን አለሽ ብለኸኝ እኔ ማግኘት ብታውቀው። በቃ ሁኔታሽን ሳይ እኮ አሳዝነሽኛል። ለምን ደግሞ አሳዝነ? በዙሪያሽ ማንም የለም፣ ሁሌ ሳይሽ ብቻሽን ነሽ። ታዲያ እኔ ምን ላድርግ? አቡሻ እያገኘኸኝ ያለኸው እኮ ለኔ አስበህ እንደሆነ አውቃለሁ፣ ግን ደግሞ ይሄ ነገር ለሁለታችንም አደጋ አለው። አረ ሂሉ ታይ። ቆይሽ እስከ መቼ ነው ፈርተሽ? አላቅም። ግድ የለሽም ሂሉ። እሺ በይኝና እጃችን ላይ ያለውን ቮይስ ለያሬድ እንስጠው። አሁንማ ስለዚህ ነገር እኔ ማሰብ ጀምሬያለሁ። ማለት እንድትሰጠው ወሰንሽ? አዎ ቅድም ቤዛ ቹቻና ታሪ ሆነው ያዋሩኝ መጥተው ነበር። እና ምን አሉሽ? ይኸውልህ ምን አሉኝ መሰለህ? ወይኔ ጉዴ አቡሻ እየነገርኩ ይኸው ጸጋ መጣች። በቃ እንዳፈሪ እሺ። አንቺ ይለን ንቀት ነው እንዴ? ጸጊ ምን አጠፋው? ምን እንዳጠፋሽማ በደንብ ታውቂያለሽ። አታገኘኝ ያለችኝ ያለችበት ድረስ ያገኘኋት እኔ ነኝ። ምንም ብር ትላለህ? የባለፈው ረሳኸው እንዴ? ቆይ ጸጋ፣ ቆይ ከኛ ምን ቀረሽ? ሁለታችሁም አንድ ላይ ላያችሁ አልፈልግም። ለምን? በቃ ስለማልፈልግ። ቆይ እንደዚህ ይኸውሽ የምቀጥይ ይመስልሻል? እንዲህ እንዳልቀጥል ማድረግ የምትችል ከሆነ አድርግና አሳየኝ። አይቀርልሽ። አንቺ ይለን ትሰሚኛለሽ? እንዳታገኝ እያልኩሽ በተደጋጋሚ እያገኘሽው ነው። ከዚህ በኋላ ግን ልታገስሽ አልችልም። ይኸውልሽ ጸጊ እንደሱ እኮ አይደለም። አሁን ከዚህ ሂጂልኝ። ሂጂ፣ ተነሽ ሂጂ። እሺ አንቺ ያመሻል እንዴ? ልጅቷ ለምንድን ነው ከፍ ዝቅ የምታረጊያት? አዎ ያመኛል። ቆይ አንተ ምንድን ነው እንደዚህ የሚያወራጭ? እኮ ለምንድን ነው ከፍ ዝቅ የምታረጊያት? ውይ አዘንክላት።
ቆይ አንተ እቺን ሴት አፍቅራታል እንዴ? አዎ አፍቅሪያታለሁ። እውነት? እቺ ምን አይነቷ ዲያብሎስ ፕሮ ማክስ ነች በእናታችሁ? አንተ ጥጃ ስነ ስርዓት ብትይዝ ይሻላል። አለበለዚያ የማትወጣው ጉድ ውስጥ ነው የምትገባው። ብሽቅ ትንሽ ባክሽ ምን አጋደምሽ? ዩሲ ግን ያማል እንዴ? ምን ሆንኩ? ቀስ ብላ አቀሰቀሰኝ። ለምንድን ነው የምታስደነግጠኝ? እንዴ ትነቂያለሽ ብለን 10 ጊዜ ጉሮሯችንን እየጠራረግን ጠራንሽ። አንቺ ግን አትሰሚ። የፈለገ ቢሆንስ ረጋ ብላ አጠራኝ። እኔ እናት ቀስ ብለንም ጠራንሽ፣ ጮኸንም ጠራንሽ። ዋናው መነሳትሽ ነው አይደለ? እሺ ይኸው ተነሳው። ምን ፈለጋችሁ? ህልም ልነግርሽ ነበር። ህልም? አዎ ህልም። መቼም ህልም አላውቅም ብለሽ እንደማትሸመጥቂኝ ተስፋ አደርጋለሁ። እሱማ አውቃለሁ። ዳጊ ህልሙን ንገራት። ምን ትላለህ? ህልምን ንገራት ብላ አይደል እንዴ ይዘኸኝ የመጣኸው? ማኔ? አዎ አንተ ክፉ ምን ስትል ነው እኔ ላይ የምትደፈድፈው? አንተ ራስህ አይደል እንዴ እንንገራት ብለህ ይዘኸኝ የመጣኸው? ምን? አዎ እንዴ የውልሽ የኔት እማትሞት የሌለበትም። እሺ ራሱ ነው እንደውም ህልም አይቻለሁ ሄደን ህልም እንንገራት ምናምን ብሎ ከዛ ድረስ እያክለፈለፈ ይዞኝ የመጣው። እዮሲ ይኸውልህ ከፈለክ ነገራት ካልፈለክ አትንገራት። እኔ የለሁበት እማትሞት የለበትም እንዴ አልበዛም እንዴ? ወይ ዩሲ ይሄ ልጅ አሞል እንዴ? እኔ ምን አውቃለሁ? አንተ ንገረኝ እንጂ። አንቺ ንገረኝ እንጂ። እኔ ምን አውቄ ነው የምነግርህ? ምክንያቱም ልጁ እንደዚህ ይደባለቅ ያለው አንቺን በህልሙ ካየሽ በኋላ ነው። ቆይ ለምን ሄድሽ? የት? ዳጊ ጋር በህልሙ ለምን ሄድሽ? አንተ ያማል እንዴ? እሱማ አያመኝም፣ ግን ህልሙን ልንገርሽ። ባልሳሳት አቡሽ ማለት አንተ ነህ? አዎ እኔ ነኝ። ኦኬ ያሬድ እባላለሁ። አውቃለሁ እባክህ። ለነገሩ የቀስቴ ቅጥረኛውን እንዴት አታውቀኝም? ምን ማለት ነው? ምን ለማለት እንደፈለኩ በደም ገብቷል። እኔ ማውቀውን ነገር የምጠይቅ ሰው አይደለሁ። እንዴ ታዲያ እንዴት ልታውቀኝ ቻልክ? ሄለንን ለሞራሏ ብለህ እንደ ፍቅረኛ አክት እንደምታደርግ አውቃለሁ። ሄለን ነች እንደዛ ያለች? ሄለን ሳትሆን ጸጋ። ብቻ እንዳምን ፈልገ አይደለም። ለካ ስለ ጸጋ የሚነገርን ነገር ላለማመን ምልሃል። ለካ ምን ለማለት እየሞከርክ ነው? አሁን እሱን ትሆነ ለምንድን ነው የመጣው? ከሄለን ጋር ያላችሁ ግንኙነት ምንድን ነው? ምን ነው ቀና እንዴ? አሁን የጠየቅኩን ብቻ መልስ። ጥሩ እስካሁን ምንም የለንም። እኔ ግን ያፈቀርኳት ይመስለኛል። ምን? ሳላፈቅራት አልቀርም ነው ያልከው? ምን ነው ገረመ እንዴ? ቆይ እንዴት? ወይኔ በጻን። ቆይ ልጅቷን አንተ ስላላፈቅርካት ሌላ ሰው ማፍቀር አይችልም? አይ እንደዛ ማለቴ ሳይሆን ቆይ እንዴት በዚህ ፍጥነት ልታፈቅራት ቻልክ ብዬ እኮ ነው። እሱ አይመለከትም። ጥያቄን ከጨረስክ መሄድ ይኖርብኛል። ጨርሻለሁ። ጥሩ ቆይ አንዴ። ምን ቀረ? ትሰማኛለህ አቡሽ? ሄለንን ለመጉዳት ብትሞክር ጸብ ከኔ ጋር ነው የሚሆነው። አረ ታስብላታለህ እንዴ? አልቀለድኩም። ይኸውልህ ያሬድ፣ እኔ ሰውን ባለመረዳት የምጎዳ ሰው ስላሉ ስለዚህ ዝም ብለህ አታስብሽ። ምን ለማለት እየሞከረ ነው? እና ፍቺው ምንድን ነው? እኔ ምን አውቄ እንዴ? ፍቺውን ሳታውቂ ለምን ሰው ህልም ላይ ጥልቅ ትያለሽ? አንተ ልጅ ግን ኦድ ነገር እንዳለበት ኦድ ስትይ እነዚህ ማትል የተማርናቸው 1 3 5 7 9 እነሱ ማለትሽ ነው? እባክህ ምን ለማለት እንደፈለግኩ ገብቶሃል? ቆይ እኔ እንደገባኝ ከገባሽ እኔ የምጠይቅሽ ነገር ለምንድን ነው የማይገባሽ? ምክንያቱም ጥያቄዎች ሁሉ ድርቀት ስለሆኑ እና ላለስለስልሽ አሁን ሌላ የምትነግረኝ ነገር ከሌለ ትሄድልኝ።
አደከምኩሽ? አዎ ደከመኝ። አንቺ ልጅ ፊውዝሽ የቻይና ነው እንዴ? አዎ የቻይና ነው። ወይ ጉዴ! አንቺ ልጅ ቆይ ለጥያቄዎቹ ሁሉ መልስሽ አዎ ነው እንዴ? ወይኔ ለካ መልሱ አዎ ነው። ቆይ አንቺ መልሱ አይ የሆነ ነገር እንዴት ነው የምጠይቅሽ? እንደሱ አይነት መልስ እንድሰጥ ፈልገህ ነው? አዎ ለምጠይቅሽ ጥያቄ ሁሉ መልሽልኝ መልስ አዎ ሆነና አስደብርሽ። እሺ የሆነ ጥያቄ እነግርሃለሁ፣ የዛን ጊዜ መልሴ አይ ይሆናል። ጥሩ ጥያቄውን ንገሪኝ። እዚያ አብሬሽ ልቆይ በለኝ። ያኔ መልስሽ አይ ይሆናል? በትክክል። ጥሩ ግን መልስሽን ፈጣን እንዲሆን እፈልጋለሁ። እሺ ለሷ አታስብ፣ ፈጣን መልስ ነው የምሰጥሽ። 1 2 3 አብሬሽ አልቆይ? አይ አየሻ ችግርሽ? ምንድነው ችግሬ? አብሬሽ አልቆይ ነው ያልኩሽ። ከዛ አልሽ ያ ማለት ኔጌቲቭ አስይዤ ኔጌቲቭ ስጠይቅሽ መልስሽ ኔጌቲቭ ነው። ዘ ኔጌቲቭ ኦፍ ኔጌቲቭ ኢዝ ፖዚቲቭ። ገባሽ? የትም አልሄድብሽ። እሺ እንልበቅ። ፊዮሪ ግን ህፃን ቂርቆስ እንደዛ ማድረግ አልነበረብሽ። ሚኪ አንተ እኮ ልጆቹን ስላላያቸው ነው እንዴት ደም እንደሚያፈል። መርጢላ እሱንም ማቃል ግን በቃ ልጅቷ የሌላ አርደ ኬዝ እያራመደሽ። ፊዮሪን በቀላታለሁ ነው የምትለው? ምን ፊዮሪን ብቻ እና ሌላ ማንን ነው? የምለን ማታረቅ ከሆነ ሔዋንን አሰቃያታለሁ ምናምን እኮ ነው የምትለው። እሷ ደግሞ ምን አደረገቻት? እኔ አላውቅም። እሺ እሷ ማሰቃየቱን ለምን ፈለገችው? እሷን ሳሰቃያት አንተን እንደፈለግኩ ማድረግ እችላለሁ፣ አንተን ግን ካሰቃየው ፍቅራችሁን ነው የምጨምረው ምናምን እኮ ነው የምትለው። አንተች ድንቢጥ የዋዛ አይደለችም። የሌለ በጣም ከባድ ሰው ነች። ወይኔ ይቆጫል። የስራን ይስጥ አንተ። እሱ ደግሞ ምን አደረገ? እሱን አጣብስ ብዬ የገባው ጦስ አይደል እንዴ እዚህ ሁሉ ጣጣ ውስጥ የሚከተኝ። በቃ አብሮ ተረጋጋ። ነገሮችን እንደሚሆን አድርገን እናስተካክለዋለን። እስቲ ኡፍ የኔ ነሽ ይላል። ተደሞ ችግር አለብኝ። ምዝገባ ቦታ ምን አለው? ኧረ በእናትህ በቃ ፊክስ የሆነ ጉዳይ ነው ያለቀለት ነው። ምኑ ነው ፊክስ የሆነው? ስነግርህ በቃ እዛ ቦታ መቀጠሬን ሳይታለም የተፈታ ጉዳይ ነው። ቆይ ደግሞ እንዴት እርግጠኛ ልትሆን ቻልክ? የሚመዘግቡትን ሰውዬ በኃይለኛው ነው የሰመጥኩላቸው። ምን ብለክ? ልክ በቃ ስገባ ሼባ መሆናቸውን እንዳየው እኔ ከሀገሬ የወጣሁት በችግር ምክንያት ነው። ተንከራትቼ ሰው የሚያደርገኝ ሰው አጥቼ እንደው ይሄው የመጣሁት በእርሶ ቅጥር በእርሶ ስራ ራሴን ላጽናና ራሴን ልደጉም ነው ስላቸው ልባቸው እና ምን አሉ? ከዛም አንባቸው ጠብሊል ትንሽ ሲቀረው ከዚች ጋር ነው እንደዚህ ምልስ ያደርጓት እንዲህ። እስኪ እንግዲህ እናያለን። ይልቅ ያሳሰበኝ አንተ ጉዳይ ነው። ቆይ ደግሞ ለምንድን ነው ለኔ የምታስበው? ምክንያቱም እኔ እዛ የምቀጠር ከሆነ በቃ ህይወትን እንዴት ነው የምትለምዳት ብዬ በጣም ይጨንቀኛል። ኧረ እባክህ ባይገርም ለአንተ ከመጨነቅ የተነሳ ስራዬን ሁላ ልተው ብዬ አስባለሁ። ይህን ቀደዳን እዛ ለማያውቅ ይሄማ ቀደዳ አይደለም። እና ቡሽን ሳታገኛቸው መጣ? እኔማ እኮ ላገኛቸው ፈልጌ ነበር፣ ግን እኔ ስወጣ እነሱ ወደ ክፍል እየገቡ ነበር። ጎሽ እኔ ደግሞ የማይሆን ሰው ጋር ተነካክተህ ሌላ ፎል ሰራለህ ብዬ ፈርቼ ነበር። አረ እንደውም ሳልነግርህ ምኑን? ልክ ከሰውየው ቢሮ ስወጣ ያገኘኋት ሴትዮ። አቤት አንተ ደግሞ ቆይ ምንድነው የሚሻለው? ቆይ ደግሞ ምን ስትል ችክል የተለጠፍክ? አረ እኔ ምን አውቄ ብታይ ግን ምን እንደሚያክሉ አንድ ሰው ብቻ መስለው አረሳቸው ብዙ ናቸው። ሀገር ማለት አንቺ ግን አይደብርሽም እንዴ? ምንድን ነው? እኔ ነው? አዎ አንቺን ነው። አንቺን አንዴ ነኝ ተገተሪ ስጠብቅ የነበረው። የታውቀኝ ነው የምትጠብቀኝ? ለካ አላቅሽም፣ ግን ዝም ብዬ ሳይሽ ማቅሽ ነው የሚመስለኝ። ኧረ እባክህ አልቀረብም። ጠበሳ መሆኑን አንቺ ደግሞ ምንድነው መጠበሽ ብርቅሽ ነው እንዴ? ደግሞ ስኔን የመሰለ ልጅ አግኝተሽ? እውነት አልቀረብም። አንተም ብሎ ጠባሽ። አትናደጂ እባክሽ፣ ትንሽ ፈታ ላርግሽ ብዬ እኮ ነው። ቦቸራ እባላለሁ፣ የሻይ ቤት ዋና ኃላፊ ነኝ። እሺ ሂድ ከዚህ። ምን ይመስላል ዮንክ አገጫም። አንቺ ማንን ነው አገጫም? አንተን። እኔ ነኝ አገጫም? ቆይ አንቺን አገጫም ከተባልኩ አንቺ ምን ልትባይ ነው? ተናገራ። ኧረ ምንድነው በጠዋቱ ለጸብተው ሰዎች በግራ ጎንሽ ነው እንዴ ተነሳሽው? እሰይ ደግ አደረኩ። በግራ ጎኔ ቀርቶ አይደለም በምኔም ብነሳ አንተ ምን አገባ? እንዴ እኔ ምለው
ቆይ መለከፍ ብርቅሽ ነው እንዴ? ተንጨረጨርሽ እኮ። ማ እኔ በጸሎት አላወከኝም። ስወጣ ስገባ ስንት ላካፊ ያለኝ ሰው ነኝ። እሺ ገባ? እርሶ ማለት አንቺ? አዎ እኔ ምን ልትል? አረ ምንም። ግን አውቅሽኛል፣ ቦቸራ እኮ ነኝ። እኔም በጸሎት ነኝ። ኖትን ነሽ እንዴ? አዎ ነኝ። ምን ልትሆን ተናገራ። አረ ምንም። በቃ ነይ ግቢ ወደ ክፍል። ብገባ ባልገባ አንተ ምን አገባ? አረ ምንም። ነይ በቃ በሰላም ነይ ግቢ ማለት ነበር። ግቡ ግቢ። እኔ ያልገባኝ ሞቼ ግን በዚህ ጸበኑ አስተናጋጅነት ተቀጥረ ትምህርት ቤት የምትሰራ ምን ችግር አለው? አንተ ያማል እንዴ ነው ችግር የሌለው። አመኔ ብትቀጠር እንኳን አንድ ወር ሳሰራ ነው ከስራ የምትባረረው። ማኔ? አዎ አንተ ራስህ። እንደውም ትምህርት ቤት ውስጥ ምን ያህል አስፈላጊ ሰው ሆኜ እንደምቀጠር ባላሳይ ሞቻለሁ። እሺ እስኪ እናያለን። ታያለህ። እስታይ ያርግልሽ። እኔ እንደውም አላወራም አልናገርም ብዬ እንጂ ቢሮ ከነተሽከርካሪ ወንበር ነው እሺ የተሰጠኝ። አንተ ልጅ ግን ያማላ ደግሞ ምን አረኩ? ከልጅቷ ጋር ህልም ምናምን ብላላት መኘት ነው የሄድከው እንዴ? እና ወድጄ ነው እንዴ? ምላሴ ደረቀ፣ ጉሮሬ ተሳሰረ። ታዲያ ምን ላድርግ? ጉሮሬ የምር ግን